ሲስተም ዛሬ ተዋረደ አባቱ ፊት ጄሪና ሲስተም ውስጥ እንግዲህ የነበረው ግብና ትንንቅ እንደነበረ ነው ማለት ነው። ዛሬም እንግዲህ ጄሪ በድል ተወጣ ሲስተምን አባቱና እናቱ ፊት አዋርደዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ሲስተም ድራማን ክፍል 7 ይሆናል። ሲስተምና ጄሪ እነሆ እንድትከታተሉ በአክብሮት ጋብዛለሁ። ነባሮች ላይክ ሼር እያደረጋችሁ እና አዲሶች ደግሞ ሰብስክራይብ እያደረጋችሁ ቻናሉን ይቀላቀሉ እያልኩ ግብዣዬ የወትሮ ግብዣዬ ነው ማለት ነው። እነሆ ወደ ቪዲዮ አመራላችኋለሁ ማለት ነው። እንግዲህ ለማስታወስ ያክል ማለት ነው ክፍል 6 ላይ ሲስተም እና ጄሪ ድራማ ላይ አባቱ ለሲስተም ደውሎ የአቶ አብርሃምን ስልክ ስጠይ ሲለው ሲደናበርና ሲተበተብ ነበረ። እሱም ትንሽ ስልኩን ዝቅ አድርጎ ካሰበ በኋላ አይ አባቷን እኮ አላውቀውም አጎቷን ነው የማውቀው። ስለዚህ እባክህ የአጎቷን ስልክ ልስጥህ እንጂ የአባቷን ስልክ አላውቀውም። ምክንያቱም እሳቸው ስራ ስለሚበዛባቸው ብዙ ጊዜ በውጭ ሀገርም ስለሚያሳልፉ የቀጠሩኝ የእናቷ ወንድም አቶ አሸብር ይባላሉ በማለት የአቶ አሸብርን ስልክ እንዲሰጠው እንግዲህ አባቱ ወይም አቶ ጌታቸው አዞት እንግዲህ እሺ ብሎ ስልኩን ይዘጋዋል። ትንሽ ከተቀመጠ በኋላ ምን ይሻለኛል ጄሪ እኮ የምታደርገው ነገር እንዴት ህይወቴ እንደዚህ ትበጠብጠዋለች እያለ ሲስተም ትንሽ ከተንጨረጨረ በኋላ ከጓደኛው ጋር እንግዲህ ከሳሚ ጋር ነበርና ሳሚ አንድ ሀሳብ ይመጣለታል። ለምን የማክቤል እህት አልሆንም አጎት አልሆንም ዛሬ ስለግዝህ ለእሷ እህት ሆናታለሁ ወይም አጎት ሆናለሁ የእናቷ ወንድም አቶ አሸብር ነኝ ብዬ ላናግራቸው በሚል ይህ ሀሳብ ጸደይ ነው። ነገር ግን እንዴት እናውራው በሚል ሀሳብ እስከዛ ድረስ ስልክህን አንተ ትዘጋለህ፣ እየቀመቀምን ጫታችንን ቆንጆ ሀሳብ ይመጣልናል ብዬ ተስፋ አደርጋለሁ ብለው እንግዲህ ስልኩን ቾፍ ካደረገ በኋላ ለአባቱ የአቶ አሸብርን ስልክ ወይም የሳሚን ስልክ ይልክለታል ማለት ነው። ሀሳባቸው እንግዲህ በግልጽ ማለት ነው የእሱ አጎት እንደሆነና ስሙም አሸብር እንደሆነ ደሞዙም 10 ሺህ እንደሆነና የሲስተም ከቀጠሩትም 3 ወር እንደሆነው በግልጽ እንደዚህ ብለህ ንገረው ለአባቴ ይለዋል። እንግዲህ ይህን ካሉ በኋላ ጫቱን ቃቅሞ እንግዲህ እንትናን ሊቀበል ኤልዳናን እንግዲህ ሊቀበል ሄዷል ማለት ነው። እሱ እንግዲህ ኤልዲን ሲቀበል አቶ ጌታቸው ለአቶ አሸብር ይደውልና እንዴት ነህ? እኔ የማክቤል አባት ነኝ። ስለዚህ ስለ ማክቤል አንድ ጥያቄ ልጠይቅ ነበረ። ማክቤል የሚባል ለኤልዳና አስጠኒ ቀጥራችሁለታን የሚል ነበር የአባት ጥያቄ። አቶ አሸብርም ወይም ሳሚም እንግዲህ አዎ ቀጥረንለታል። ሲስተም ማለት በጣም ጎበዝ ልጅና ትሁትና ያለበትና በጥናቱም ወይም በትምህርቱም የተመሰከረለት ነው። እንደዛ አይነት ልጅ ወልደስ በማሳደግ ደስተኛ ልትሆን ይገባን አቶ ጌታቸው በማለት አባትም ሆዬ በልጁ እንደዚህ መባል በሰው አፍ ልጁ እንደዚህ ሲባልለት በመስማት የደስታ ጮምቤ እየረገጠ እንግዲህ መሲ አትደውል ለምንድን ነው የምትደውለው እያለች ስጨቀጭቀው ነበረ። ነገር ግን አቶ ጌታቸው የልጆች ደህንነት ስለሚያሳስበኝ ያሉበት እንግዲህ ሁሉንም ነገር ማጣራት አለብኝ ብሎ እንግዲህ ሁሉንም ነገር ለመስዬ ይነግራታል ማለት ነው። መሲ እንግዲህ እንኳንም ደስ አለህ፣ አየህ ልጅህ እንደዚህ አይነት ናት። ይህችን መቀመጠለን እየሰማህ ልጁን አትረብሸው፣ ከስራም ልታባርሩ ትችላላችሁ በማለትም እሱም ሁለተኛ እንደማይደገመውና ከትምህርት ቤት ስትመለስ ወይም ሲመለሱ ሁለቱም ሰብስበን ጥፋተኛ እንደሆነችና ማረጋገጥ ያለብኝም ወይም ማወቅ ያለብኝን እንደ አባት አውቄያለሁ። ስለዚህ ስህተተኛ ነሽ፣ ይቅርታ ጠይቄ ብዬ ቅምጥልን ይቅርታ እንድጠይቅ አደርጋለሁ ሲልም እሷ እንደዚህ በቀላል ይቅርታ የምትጠይቅ ልጅ አይደለችም። ጄሪ እኮ ይቅርታ መጠየቅ አትወድም፣ ደግሞ በሲስተም ተሆነ በፍጹም የማይታሰብ ነው ስትለውም ምንም ትበል ምንም ኃላፊነት መውሰድ አለባት። ስለዚህ ግዴታ ጥፋተኛ ከሆነች ይቅርታ የመጠየቋ ግድ ነው በማለት አቶ ጌታቸው ይወስናሉ። እሷም እንግዲህ የሚሆነውን ነገር እናያለን ማለት እያለች እንግዲህ መሲም እሺ ብላ ለልጆቿ ምሳዋን ኪችን ውስጥ ጎድ እያለች እየሰራች እንግዲህ አቶ ሲስተምን ማለት ነው ወደ ኤልዱ ጋር እንግዲህ ሄደና ተቀብሏት ምን ነው ፊትሽ ደብሮታን ሲላትም እሷ ግን ሌላኛው ደግሞ ፍቅረኛዋ ወይም አፍቃሪ ነኝ ተብዬ መንገድ ላይ ካልሸኘሁሽና ደግሞም ፍቅረኛ ብለሽ ያልሽው ሲስተም ለእሷ እንደማይመጥንና
ፈጽሞ ከሱ ጋር መሆን እንደሌለባት ስለነገራት ኤልዱም በደንብ ተናዳ ይሄ ነገር ለካ አይደለም እና እኔ የሚመርጠኝና ወይም የሚሆነኝን እኔ ራሴ እመርጣለሁ፣ አንተ ምን ቤት ነህ ብላ ተበሳጭታ ነበረ። ለትምህርት ቤት ያዘጋጀው ዝግጅት አለው። ስለዚህ የፕሮግራሙ መሪ አንቺ ስለሆንሽ እየሄድን ብናወራ ስትለውም እሱም ሞቫን ከፈለግ አድርግ፣ እኔ ግን በፍጹም ብላ ከዛም እዛው ላይ ጥላው ትሄዳለች። እሱም እንግዲህ በዛ ምክንያት ቢሆንም ለሲስተም ግን ማውራት አልፈለገችም። አሁን በቁጥጥር ስር ነው። ነገር ግን ከዚህ የበለጠ ከገጠመኝ ወይም ነገሩ እየከረረ ከሄደ እንደማዋይህና እንደምነግርህ ግልጽ ነው ትለዋለች። እሱም በቃ አትደበርብኝ፣ ምክንያቱም አንቺ ሲዳብረሽ እኔ የሚደብረኛ ብዙ ስላስቆየሁሽ ነው እንዴ ቆንጆ ሲላትም አይ አልቆየውም፣ ደግሞም አንተን ብጠብቅም ምንም ደስ እያለኝ ነው ስትለውም አንቺን የመሰለ ቆንጆ አስጠብቄ አንዱ ቢለክፍብኝስ የኔ ውድ ሚስት ስላት ይህም በመስማቷ ኤልዳን በጣም ደስ ብሏት በደስታ እየረገጠች ወደ ቤቴ እንሄድ ትለዋለች። ወደ ቤት እንግዲህ በቀስታና በእርጋታ እየሸኛት እያለ ማለት ነው እንግዲህ ሳሚም ማለት ነው ሞቫን እንግዲህ ቅዳሜ ዝግጅት ስላላቸው እና ከሱ ጋር ስለሚውሉ በጣም ማለቴ ባስጠናው መሰረት አዲስ ወይም የሀብታም ልጆች መጠበስ ባለባቸው ሙድ እየነገረውን ግጥምም ቅኔም ቀንኝቶ እንግዲህ ሞቫን የእጁ ማስገባት ችሏል ማለት ነው። ሄቨን እና እንግዲህ እንትና ማለት ነው ጄሪም ከትምህርት ቤት እየመጡ ለምን ይህን ልጅ አትየውም ስትላትም እኔ እኮ ጭራሽ ልተወ እፈልጋለሁ፣ ነገር ግን ልተወ ባሰቡ ቁጥር ሌላ አዲስ ነገር ሰርቶ አገኘዋለሁ እያለች ለማንኛውም ብላ ጁስ ገዝታ ጁስ ያላት ፍቅር ምን አይነት እንደሆነ ስለምታቅም ያን ጁስ ሰፕራይዝ ታደርጋታለች። ጁሳቸውን እየጠጡ ወደ ቤታቸው ተለያይተው ማታ እንደሚደዋወሉ ተነጋግረው ሲለያዩ ቤት ውስጥ ለመግባት ትንሽ መንገድ ሲቀራ ሲስተም ቆርጮ ወይም ብስኩት ማለት ነው ገዝቶ እንግዲህ ነይቢ ወይም ልጋብዝሽ ሲላት ፈጽሞ አልገዛም አልጋበዝም፣ ምክንያቱም ከየት አምጥተህ ይሄን ብር እንደገዛኸው በምን አውቃለሁ? ደግሞም አውቃለሁ። ስለዚህ አጭበርብረህ ሴቶችን ያመጣሃቸውን ገንዘብ እኔ አልበላም ትትለውም እሱም በቃ እሺ ካልበላሽማ ምን ችግር አለው ብሎ ፊቱ አንዱ ኪስ ውስጥ ድንጋይ አድርጎ ኪስ ውስጥ ማለት ነው፣ ሌላኛው ኪስ ላይ ደግሞ ብስኩት አድርጎ እየበላ እያለ እንግዲህ ያው ጀርዬ ከትምህርት ቤት ስለመጣች በጣም ስለ ራባት ማለት ነው ታጁ ላይ ተቀማውና የራስ ጉዳይ ነው ብላ እሱም ትንሽ ካበሳጫት በኋላም እኔ የምልሽ አቶ አብርሃም ስልክ እኮ ሰጠኋቸው አባዬ ደውሎልኝ ሲላም እንዴት ሆኖ ሲለን ገና ጨንጓራሽን ነው የምትልጥሽ፣ እባክሽ ብትይኝ ይሻልሻል፣ አሳብጄሽ ነው የምተወስላትም እሱን እናያለን ወደፊት በማለት ያን ድንጋይ ወይም ኪሱን ስታየው ድንጋይ መሆኑን ስታቅ በዛው በድንጋይ ወርውራ እንግዲህ እግሩን ሰብረዋለች ማለት ነው። ሲስተምም እንግዲህ ወደ ጓደኛው ጋር ሄዶ የሆነውን ሁሉ ሲነግረው ጎበዝ እንኳንም እንደዛ አደረግ በማለት ሀሳቡን እንግዲህ እየገለጸለት ነው ማለት ነው። ቤትም እንደገቡ ስልኳ ቻርጀር ስለዘጋ ማለት ነው ሄቨን በሲስተም ስልክ ተደወለና ጀሪን ፈልጌ ነው ስትል በበር ስታልፍ ሰምታ ጀሪ እኔም ፈልጋ ነው እየደወለችው ጀሪ ፈልጌ ነው ስትል በግልጽ ሰምቻታለሁ፣ ስለዚህ ስልኩን አምጣ ስትለው እሱም ስልኩን እንደማይሰጣትና እሷ አንቺን ፈልጋ ሳይሆን እኔም ፈልጋ ነው እያለ ሲቀውጠው ነበር። ወይም በዚህ ሰዓት ማታ ስለደወልሽ ደስ ብሎኛል፣ የሆድ ሆዳችንን እናውራ በማለት እኛ የሆድ ሆዳችን ነገር የሚወራ ምን አለን ብላ ሄቡ ደንግጣ ስትላ አይ እኔም ስለ ትምህርት እነግርሻለሁ አንቺም ስለ ትምህርትሽ ትነግርኛለሽ፣ ምን አስበሽ ነው ሄቡ ሲል አይ በጣም ይቅርታ ሌላ መስሎ ነበረ ብላ ለማንኛውም ቻው ብላ ከዘጋችበት ወይም እሷ ስለስነከሰችውና ስለተጨቃጨቁ ማለት ነው ጩኸቱ ሲበዛባት ስልኩን ዘግታለች ማለት ነው። መሲ እንግዲህ አገላግላቸዋለች ማለት ነው። አንተም አታርፍ እሷም አተው ለዚህ ለምን አተውም ብላ እሷም ተቆጥታ ወደ ሳሎን ወይም ወደ ክፍሏ ትሄዳለች ማለት ነው። ለማንኛውም መሲን አቆማ ወይም መሲና ጀሪ ልጁን እንድትወውና እንደዚህ አይነት ጭቅጭቅ ድጋሚ መጨቅጨቅ እንደሌለባቸው ትነግራታለች። እሱ ነው እንጂ እኔ እኮ እማዬ መናገር አልፈልግም ትላለች። ለማንኛውም አሁን ደዊና ነይ ቶሎ ስትላት ተንቱና ጋር ሲስተሙን ወይም
ደውዪላት ስላለቻት ደውላ እንግዲህ ታገኛትና ሳሎን ግን አባቷና ቤተሰቡ በሙላ ተሰብስቦ እየጠበቃት ስለነበረ ቶሎ ነይ ትላታለች። እሺ ብላ ለምንድን ነው ስትላትም አባቷም እንግዲህ በአንቺና በሲስተም መካከል ያለውን መዳኘት እንዳለብን ነግሬሻለሁ። ባለፈው እንግዲህ ይቅርታ እንደምጠይቂው ጥፋተኛ እንደሆነች ተናግሬያለሁ ሲላትም አዎ እኔ ይቅርታ ጠይቃለሁ፣ ጥፋተኛ ሆኜ ካገኘሁ ይቅርታ የማልጠይቅበት ምንም ምክንያት የለኝም አባዬ። ስለዚህ እኔ አጣርቻለሁ በማለት አቶ ጌታቸው እንግዲህ መልስ ይሰጣሉ ማለት ነው። እንዴት ነው ያጣራኸው ስትለውም የሄቨን ወይም የኤልደንን አጎት ደውዬለት እንደቀጠረውና ሲስተም የሚባል አስጠን እንዳላት ኤልዳና ነግሮኛል ሲለው ማነው ስሙ ሲላትም አቶ አሸብር ይባላል ሲላትም እንደዚህ አይነት አጎት የላትም፣ ለማንኛውም ይቅርታ ጠይቄ ካላችሁኝ እጠይቃለሁ፣ ነገር ግን ስልኩን ስጠይ ስትለውም ለምን ሲላት እንግዲህ የዚህ ጊዜ ነበር ውርደቱ ማለት ነው እየተንተባተበ አይ ይቅርታ እንዲጠይቅ ከፈለጋችሁ እስኪ ደውዬ አቶ አሸብርን ማውራት ፈልጋለሁ ስትለውም እሺ ብሎ አባትየው ስልኩን ሲሰጣት ሴፍ ስታደርገው ሳሚ ብላ ከዚህ በፊት ሴፍ ስላደረገችው እንግዲህ ስልክ ወጥቷል ማለት ነው። እንግዲህ በድጋሚ ተዋርዷን ማለት ነው ባጭሩ። ሲስተም እንግዲህ ሳሚ ሆኖ እንዳይወጣበት ማለት ነው የሚገባበትና የሚወጣበት ቀዳዳ ጠፍቶታል ማለት ነው። አባትየውም በጣም ተናዶ ታሞ እንግዲህ የመተኛት ደረጃ ደርሷል። መሲም እንደዚህ ዋሻን ብላ ስላልጠበቀች በጣም አዝናበታለች ማለት ነው። እንግዲህ ጄሪና ሲስተም ለዛሬ ይሄን ይመስላል ማለት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ሳጥን ላይ ያስቀምጡልኝ ማለት ነው። ከወደዳችሁ ላይክ ሼር አትርሱ።